ቆየሱ የሌላ ስልክ ላይ ሲመጣ እዚህ ጋር አገር ምታሳደር እንጂ ሌጋታሉ ልጁ አይ አይደለም ልጁ እያሱ አለ የለም ስልኩን የምገዛለት ልጅ አለ የለም ሱቁሽ ውስጥ አሉ ሁለቱም አሉ። እሺ አንቺ የስልክ ቤት ባለቤት ሆነሽ ቲክቶክ የለሽም? ታዲያ በሚታይበት ቲክቶክ መግባት አይቻልም? ገስ በሚታይበት ቲክቶክ በሚታይበት እሺ በሌላ የምትገቢበትን እሺ ሌላ የምትገቢበትን ስክሪንሻት አርገሽ ስክሪንሻት የሚለው ብለሽ አትንገሪኝ። ስክሪንሻት ነው የምፈልገው። የምትገቢበትን ስክሪንሻት ሌላ ያልሽውን የምትገቢበትን ፕሮፋይል ስክሪንሻት አርገሽ ልትልኪልኝ ትችላለሽ? ስክሪንሻት አርገሽ ዋትሳፕ ላይ ላኪልኝ። የምትገቢበትን ሌላኛው ያልሽውን አላውቀውም። አዳምጪኝ አንዴ እባክሽ። እያስገባሽልኝ ነው? እሺ በቃ እጠብቃለሁ ዋትሳፕ ላይ። ከዛ ምን ብለሽ እንደምትጽፊ ይነግርሻለሁ። እሺ ጋይስ ቲክቶክ የሚታይበት ሌላ ገስት የሚገባበት ሌላ የሚባል ነገር አለ እንዴ? ሁለት ቲክቶክ እኮ ነው ያለው መሰለኝ። እንደ ፌስቡክ ላይት እና ፌስቡክ ኖርማል አለ አይደል? እንደዛ አንድ ፌስቡክ ነው የማውቀው ነኝ። ባይዶ ቅድም ልናገር አልቻልኩም ነበርና ሀቡ እኔ የፈለኩበት ምክንያት ለምሳሌ አንደኛ ሄዳ ያሳደገችውና ታግኛት ገባሻ? እንዴት እንዳደገ አስተዳደጉ ምን ይመስል ነበር? የሚማርበትን ቤት ትምህርት ቤት ሄዳ ጠይቃ ምን ላይ ደረጃ እንዳለ ስንተኛ ክፍል ነው ገባሻ? ለነገም ለራሱ አገር ሊቀይር ከሆነ እንዴት ማድረግ እንዳለባት ኤቭሪቲንግ ጠይቃቸው። ከዛ ደግሞ ሰላም አይደለም እየተባለ ያለው የኛ ቤተሰቦች በሙሉ ዛላለን ያሉት እኮ አይ እሱን እንኳን አላምንም። እኔ ዝም በላቸው ሰው እየኖረ አይደል እንደዛ አለ ደግሞ ማንም የሚነካት የለም። እኛ እዛ ያለ ሰላም ምንድን ይባላቸው ልጇ ጋር እኮ ነው የምትሄደው። ልጇ ጋር የወንድ ልጅ እኮ ትንሽ የለውም። እናቱን ፕሮቴክት ያደርጋል እኮ 15 ዓመት ልጅ እኮ ለእናቱ ፕሮቴክት ያደርጋታል። ትሆናለች በጣም ከዛ ደግሞ የእሷን የልጇን እንትን ብልትል በዚህ ችግር የለም። ልክ ከኤርፖርት ይቀበለዋታል ወንድሞች። ልጇ ሄዶ ኤርፖርት ከአጎቶቹ ጋር ልጇ ሄዶ ኤርፖርት ይቀበላታል። ልጇ ጋር ነው እየሄደች ያለችው በደስታ። ምንም የሚያሳስብ ነገር የለም። እኛ የምንልከው ብር ደግሞ ለልብሳቸው ይሆናል። ከመቀሌ ወደ ውቅሮ የሚሄድበት ይሆናል። ውቅሮ ላይ ቁጭ ብላ የምትበላበት ላይ ሴት ልጅ ነች፣ ስራ የላትም። የሆነ እጇ ላይ ይሆናታል። ባሻ አንድ ነገር እንትን ማድረግ መቻል አለበት። ናት ኦኬ። ስለሱ የሚያሳስብ ነገር አይደለም። ሰላም አትባባሉም፣ ሰላም ተባባል እያለ እሱን እኮ ለለኔ ነበር። እናንተ ህዝቡን አስጨነቃችሁት እኮ። ሰላም ተባባሉ እንጂ ሩቅያ ሰላም አትባባሉም እንዴ? ከ15 ዓመት በኋላ እኮ ነው የተገናኛችሁት። ወይ ሰላም ተባብለናል። መቼ? እኛ አልሰማንም፣ አላየንም። ቪዲዮ አብርተክ ለምን ሰላም አትላትም? እንደሷ ፊቷን እያየክ ፊትክን እያየች ያለሁበትን ቦታ ዝም ብሎ እንትን ስላለን ብዬ ነው እንጂ ቪዲዮ ምንም ቢሆን ችግር የለውም። ዝግጁ አይደለክም እሷ ፊት ለመውጣት ማለት አልዘነጥክም። ያው ስራ ቦታ ላይ ስላለሁ በሽርጥ በስራ ዩኒፎርም ያለቀው በየትኛውም ሁኔታ ብትሆን የተሰኬ ይሳውታይክ ቪዲዮን ባትከፍትም ሰላም በላት። እንዴት ነሽ? የልጅህ እናት ተፋፈሩ መሰለኝ። ኧረ ሰላም በላት። ወንድ ልጅ ነው የሚጀምረው። ገብረ ስላሴ ጀምር። ኢሞ ተደዋውለናል ብዬ ነው ዝም ያልኩት። ሁሉም እንትን ስላለ አልሰማንም። እኛ በኢሞ መደዋወላችሁን እዚህ ጋር እኛ እየሰማናችሁ ሰላም ተባባሉ። እንዴት ነሽ? ደስ ይበላችሁ። እሺ ደስ ይበላችሁ። ለእናንተ ይህንን ያህል እንትን አድርጌ እንትን አለን። እመቤት እንዴት ነሽ? እኔ እንኳን ማውቃት በእመቤት ነው። አሁን ነው ረቁያ ብላ የመጣችው እና ባይዘወይ
በምታቃጥለሽ መቤት ኔትወርክ ያዛት ምቀኛ ኔትወርክ ሚት አብሪ እንዳታብላክ አይስወር ኔትወርኩ ግን ምቀኛ ነው። ያዛት ይኸውን ለቀቃት። ሚውትሽን አብሪው፣ ሚውት ማይኩን አብሪው። አሁን በራ አብርቼዋለሁ። አሁን በላት አልሰማች። ደህና ነሽ ወይ? እንዴት ነሽ እመቤት? እኔ ደህና ነኝ እኛ አልሐምዱሊላህ። አንተ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ ሰው ካልሞተ ይገናኛል። መገናኘት እውነት ነው፣ እውነት ነው። በጣም ደስ ብሎኛል። እኔም አንቺም ከልጆች ጋር ያው በህይወት መቆየት ደስ ብሎኛል እና በጣም አመሰግናለሁ። እንደዚህ አድርገህ ሁኔታውን ከዚህ በኋላ ያለውን አመሰግናለሁ። ችግር የለውም። ምንጣት አመሰግናለሁ። በኢሞ ላይ በቪዲዮ ተደዋውላችኋል? በአንተ ላይም ስለሆነ ተደዋውለናል በቪዲዮ። እሱን አላየሁትም። ተደዋውለናል ግን እሱ አላየሁትም። አንቺ ብቻ ነሽ ቪዲዮ ያበራሽ፣ እሱ አላበራ እና ለምን አብራ ብለሽ አልጠየቅሽውም? ጠይቄው ነበረ። ምን አለ? ያለውበት ቦታ ደስ አይልም አለኝ። እንዴት ቴንኪ ወለየው ስለሰጠካት ጊፍት እንትን ለምንድን ነው ገብረ ስላሴ እሷ ቪዲዮ አብርታልክ በይሞ አንተ ያለ ቪዲዮ አወራሃት እንዴ? እሷም እኮ አንተን ማየት መብት አላት። እሷ አንተ እንዳየቃቱ ያው በዚህ ባለሁበት ሁኔታ ማለት እንዲወጣ አልፈለኩም እና ፍላጎት የለኝም። ይቅርታ። እዚህ ጋር እንኳን ባታበራ ለእሷ ግን በኢሞ በውስጥ እሷ ቪዲዮ አብርታ ስታወራክ ልታበራ እና እሷም እንዴ እሷም እኮ ሰውን አትናፍቃለች። እሺ ችግር የለም። በኢሞ እወጣላታለሁ። በኢሞ ቪዲዮ አውራት። እሺ እሺ እሺ። በኢሞ እኔ ግን ሀቢባ ነገር ከሀበሻ ነገር የታዘብኩት ነገር ቢኖር ማለት ነው እኛ ሀበሾች አጠቅላላ እኔን ጨምሬ ማለት ነው ስንፋታ ወይ ምናምን ስንለያይ ማለት ነው በደረሰችበት አንደርስ በሄደችበት መንገድ እንዲህ ተቀመጠ አንቀመጥ። እዚህ ሀገር እኮ ሲፋቱ ታውቂያለሽ ሀቢባ፣ በየአመቱ ሴትየዋ ወይ የድሮ ባሏ ጋር የልጆች አባት ጋር ትሄዳለች። ባል ሲሆን እሱም የሷ ቤት ይሄዳል። ተሰብስቦ አዲስ ሚስት ቢያገባ ብታገባም ምንም አይመስላቸው፣ ይገናኛሉ። ታውቂያለሽ፣ በዓል አብረው ያሳልፋሉ ምናምን። እኛ ሀበሾች ላይ ግን እንጃ ገርግር ምን ይለኝ የለም። ሀበሻ ጋር እንደዚህ ከተፋታክ በኋላ መጠያየቅ ምናምን በጣም ነገር የሚለኝ እኮ ማርያምን። ስንት ወለድ ግን ገብረ ስላሴ? ልጆች አሉ አይደል? ስንት ወለድ? 3 ወለደ። 3 ልጆች አሉ ከእያሱ በታች ማለት ነው። አገር ቤት ነው ያሉት እነሱ ወይስ አንተ ጋር ነው ያሉት? አዲስ አበባ አገር ቤት ነው ያሉት። ትመላለሳለህ ማለት ነው ወደ አዲስ አበባ? ኧረ ለመመላለስም እንትን ጊዜ አልሰጠኝም። እኔ ያለሁበት አይመላለስም እሱ 4 ዓመት እና እንዴት ነው ከዛ እየወለደ ነው የሚልካቸው? አይደለም አዲስ አበባ ነበርኩና አዲስ አበባ ሲኖር ነበረ። ያው የመን ከገባ እኮ ገና 4 ዓመቱ ነው አይደል? ስልክ በጣም እየተደወለበት ነው። የወጣሁበት ምክንያት በዚህ በአስቸጋሪ ሁኔታ ነው የወጣሁት። ባለፈው የነበረውን ችግሮች ነው እንጂ አዲስ አበባ ነበረ ሲኖር የነበርኩት። ከዛ በተለያየ ምክንያት ያው ወደዚህ እንዲመጣ አደረገኝ። ወደ ሌላ ቦታም እንዳልንቀሳቀስ እዚህ ጋር ቁጭ እንዲል ያደረገኝ አንድ ትልቅ ምክንያት አለና የሆነ ይሳካል ብዬ ተስፋ ያደረኩት ነገር አለ። እሱ በውስጥም ባወራችሁ ለእናንተ ይሻላል ብዬ አስባለሁ። እሺ ችግር የለውም። እዚህ ጋር የማይወራ ነገር ከሆነ ዊ አንደርስታንድ፣ ችግር የለም። ግን 4 ዓመትህ ነው ገና አይደለ ከወጣክ?
ከወጣሁ 4 ዓመቴ ነኝ። እዚህ ከገባሁ እዚህ ሀገር ከገባሁ 4 ዓመቴ ነው። የመን ሲኖር 4 ዓመቱ ነው። ስለዚህ አዲስ አበባ ውስጥ ድምፅ ግን አዲስ አልሆነብኝም። ግን እስኪ ይሁን እንግዲህ ከልጁ ጋር ግን ታወራለህ? ከልጁ ጋር ታወራለህ? ከማን ጋር? ከእያሱ ጋር ቶሎ ቶሎ ትደውልለታለህ? በስልክ እደውላለሁ። ያው እንደዚህ ሲያስጨንቀኝ ወደ 2 ዓመት ያክል ማለት ማስደሰት በሚለው ማለት ነው። ይኸው እኮ ተፈጣሪ ህልምክን አሳክቶ እኮ አገናኘሃቸው። እድሜ ለአንተ። አንተ ባትመጣ እኮ አናገኛቸውም። አዎ ተመስገን ፈጣሪ። ያው ማገናኘታቸውም ደስ ቢሎኝም ለሌላ ማህበረሰብ ብዙ አስጨንቅ እናንተንም ይህንን ያህል አስጨንቄም እንኳን ቢሆን ተመስገን ፈጣሪ። ያው እናትና ልጅ ማገናኘታቸው እኔ በጣም ነው ደስ ያለኝ። የምር አንድ ነገር አጋጥሞኝ ቢሆን ያለ እናት ይሄ ልጅ እናቴ እያለ በየከተማውን ወይም ደግሞ በየሀገሩ ይሄድ ነበረ ብዬ አስባለሁ። እንዴ ይጨነቃል ብዬ በጣም ቢሞት ራሱ አያስተኛኝም ብዬ እንትን ያልኩት። ወንድ ልጅ ነውና በጣም የመውደድ ባህሪ ያለው። ወንድ ልጅ እኮ ለእናቱ ነው። ሴት ልጅ ደግሞ ለአባቷ ናትና ያለ እናት እንትን ስትለው የእናትነት ነገር ደግሞ በጣም ከባድ ነው። ፍቅሩ ለየት ያለ ነው እና በዛ ምክንያት በቃ እንዴት ነው ማግኘት የሚችለው የሚለውን በጣም አስጨናንቆኝ ነበረ። በዘው ተመስገን። እናንተ ኑሩልኝ፣ እድሜና ጤና ይስጥልኝ። አሜን። ይሄ ቲክቶክም ቻይና ለሰራው በእውነት እኔ በአንድ በኩል በጣም አድንቄዋለሁ። እንደዚህ ማህበረሰብን ተሰብስቦ የሚናገርበት ቲክቶኩን ከከፈትኩ ያው 1 ዓመት ከምናምን ወደ 2 ዓመት እየተቀራረበ ነው። ግን ቢሆንም ያው የተባበሩኝ በሙሉም በጣም አመሰግናለሁ። ወደ አሞራው እንዲመጣ ያደረጉኝ በሙሉ እና በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ እና ገርላስ በጣም ጀግና አባት ነህ ማለት ነው። ላይክ እንትን እኔ ራሱ ላይ ይወጡ ነበር በሞዴሬተሮች ናቸው ማለት ነው። እና በጣም ጀግና አባት ነው ማለት ነው። እዛው ሆነ ራስ የሰው ሀገር ሆነ በሰው እጅ ተቀጥራ እየሰራክ ልጆችን ማስተዳደግ ላይክ I'm so proud of you bro። በጣም ጀግና አባት ነህ ማለት ነው። እና ሌሎቻችሁ ከዚህ ተማሩ አባትነት እንዴት እንደሆነ ላይክ ኤቭሪቲንግ። እና ኤንዌይ በጣም ጀግና አባት ነህ። እንኳን ደስ አላችሁ። አንተም እናትዮ እንኳን ደስ አለሽ። ያው በጣም መጀመሪያ ጫጫታ ስለሆነ ከዛ ቪዲዮ አብሪ። አመሰግናለሁ በጣም እኔ የእናንተን ነገር ነው እንትን ያለኝን ማለት እናንተ ናችሁ ለዚህ ያደረሳችሁኝ ልጄና እናት እንዲገናኝ ያደረጋችሁና በጣም ነው የማመሰግናችሁ። ከሚባለው በታይ ነው የማመሰግናችሁ። የምሬ ነው። የእናንተ ጣር ነው የሁሉ እንትን ያደረገው እንጂ እኔማ ከፈለኩ ብዙ ጊዜ ሆነኛል። በፌስቡክም በተለያየ ነገርም ሞክሬያለሁ አልሳካም ብሎ እንትን ሲለኝ፣ ግን መጨረሻ ላይ ወደ እናንተ መጥቼ ይህን ነገር ማሳካት በጣም ነው ደስ ያለኝና የእናንተ ጣር ነው የእናንተ ልፋት ነው ይሄ ሁላ እና ተመስገን ብቻ። በዛ ላይ እኔ ለእኔ ደግሞ ነግረከኝ ዛሬ ነገ እያልኩኝ በሁለተኛው ነው በሶስተኛው በነገርከኝ ቀን ነው ቪዲዮ የሰራሁት። ግን ቪዲዮ በሰራው በነጋታው ደግሞ ቪዲዮ የደርሷት እናትየው ስትገኝ እጅግ በጣም ነው ደስ ያለኝ። ተመስገን አምላኬ ይመስገን ፈጣሪ ይሄን ሁሉ ላደረጋ። ንግስት ቪዲዮ አብሪና እንዴ ስልኩን ይምረጥ እንዴ! ምን ጉድ ነው? ለምን ወጣች? በስንት መከራ ገብታ እንደው ተሰቃየን እኮ በእናታችሁ። እሺ በቄ ትኬቱን አገኘክ ወንድሜ? አዎ አቦ ትኬቱን አግኝቻለሁ። ትራንዚት ነው ግን ያለ ከባህር ዳር አዲስ አበባ ተነስቶ ደግሞ ወደ መቀሌ ነው የሚሄዱት።
ግን ትንሽ ትራንዚቱ ይረዝማል። አዲስ አበባ ውስጥ ልኬልሻለሁ ዋትሳፕ ላይ ሰዓቱን ምን ያክል እንደሚረዝም። 40 ደቂቃ የሚቆዩላት በኤርፖርት ላይ እሷን አላየሃትም ቤኪ? 40 ደቂቃ ለብቻ ከተቆረጠ ነው። በትራንዚቱ ቼክ ካደረግኩ ራሱ የሚሰጠውን ነው እንትን የምትለው። ለብቻ ቼክ ላድርገው። ዋን ስቶፕ ነው እኮ ይሄ። ለምን እችን ያት እስኪ እችን ያትና ሀቡ እቺ አለች። እቺ ያት እስኪ ላኪልኝ እስቲ ሀቡ ማለት ነው። ፍላይት ነምበሩን ፎርዋርድ ይኸውልህ ነው። ይሄንን ነው የሚልክ። እቺ ያታያት ብቻ 30 ደቂቃ ብቻ ነው የምትቆየው አዲስ አበባ ላይ እና እቺ አሪፍ ነች። ሶ ላይክ 3 ማለት አይ ቲንክ 10 ሰዓት ምናምን ማለት ነው በኢትዮጵያ የምትገባበት እዛ። ይሄኛው ግን 3 ሰዓታት ነው። ይሄኛው 30 ደቂቃ ብቻ ነው። ይሻላል እሱ። ልላክልሽ እንዴት ትኬቷን ወደ እንትን በዋትሳፕ ላክልሽ። ሀይባ ምን አልከኝ አሌክስዬ? ላኩለት ፎቶ አንስቼ እኮ ከዚህ ስክሪን ላይ ንግስቲን አስገቧት። አሰቃየችን እኮ ውዶች። እርዳው አባቴውን እርዳው እያላችሁ ያላችሁት ላይ ችግር ላይ ጋር ነው። እንዴት ገራስ እንዴት ነው? ምን ይቸግራል? ቪዲዮ አብሪ ንግስቲ፣ ቪዲዮ አብሪ። ፎሎ አድርጓት አንዴ 1000 ሙላት 675 ናት። ፎሎ አድርጓት እና ቪዲዮ ታብራ ፕሊስ ውዶቼ። You cannot ski using ID online. ID at phone you have. شو كنت تخصص؟ Access needed to give live on video as a host. You can go live. መጀመሪያ አይዲያ ቦቦር አውቶኔት ወሬ 1743 ደርሰሻል እኮ ወጥተሽ ነው መግባት ያለብሽ። እንደ አዲስ ወጥተሽ ስትገቢ ነው የሚሰራው። ወይ መከራችንን በላን እኮ እናንተ። ያው ብዬ አንድ ሀሳብ አለችኝና ለተመልካቹ ከሴትም ይሁን ከወንድ እንደዚህ ከእሷ ጋር ይህንን ያክል እንዳላገኛት ያደረገኝን ምክንያት መጀመሪያ ስትታወቀኝ ያው እመቤት ገበያው በሚለው ነበረና ስማለ ዳይሬክት የሆነ ለመተዋወቅ ሴትም ይሁን ወንድ ስማችሁ ዳይሬክት የሆነ አድርጋችሁ እንድትተዋወቁ። ምክንያቱም ከእኔ ጋር ስትተዋወቅ እመቤት በሚለው ስለነበረ ለዛ ነው ያላገኘኋት ይመስለኛል። ሩቅያ በሚለውን እንትና ለማድረግ ነው እና ሴትም ይሁን ወንድ ከማንም ጋር ሲተዋወቅ ያለው ስሙ ተነጋግሮ እንደዚህ መጠፋፋት ሊያጋጥም ስለሚችል እንትን እንድናደርገው የሚለው ነው እንትን ያልኳችሁ እና
ለተመልካቾች እግረ መንገድ ሀሳብ አካፍላለሁ። ከጓደኛ ተዋወቁ። አሁን እኔ ቲክቶኩን ሲከፍት በሙሉ ስሜ ነበረ ገብረስላሴ ገብረ እግዚአብሔር የሚለው። አሁን ማህበረሰባችን ደግሞ ምን ይለኛል አንዳንዱ ምንድን ይሄ ስም ማን ያነበዋል ምናምን ረዘመ ምናምን የሚል ነገር ሳይ ነኝ ወደ ጂጂ የገባሁት። ምንድነው ግን ትክክለኛ ስምህንና እንትን የሚያታደርገው በዚህ ለመፈላለግ እንዲመች ነው። ማህበረሰብ ስትታወቁም በትክክለኛ ስም እንድንታወቅ ብዬ ነው ሀሳብ የሚሰጣችሁ እና ካጠፋው ይቅርታ። ትክክለኛ ነገር ነው የተናገርከው። ስትተዋወቁ ጋይስ ነገ መጠፋፋት ይመጣልና እውነተኛ ስማችሁን ተናገሩ። የዛኔ የዛሬ 10 ምናምን ዓመት እኔና ሩቅያ ስንተዋወቅ በትክክለኛ ስሟ ተዋውቃኝ ቢሆን ኖሮ እመቤት ባትለኝ ኖሮ ሩቅያ ብላ ብትተዋወቀኝ ኖሮ እኔ ዛሬ ላይ እንደዚህ ለ15 ዓመት ተጠፋፍተን ልጇን ሳታይ አትቀርም ነበረ ነው ትልቁ ፖይንት። እና ከዚህ እንድትማሩ የፈለገው አባትየው እውነተኛ ስማችሁን ተተዋወቁ። ሌላ እኔ ደግሞ ምን እጨምርላችኋለሁ? አድራሻ ተለዋወጡ። ትክክለኛ የቤተሰብ አድራሻ ከፍቅረኛችሁ ጋር ከወለዳችሁ በተለይ አደራ፣ የትም ሀገር ያላችሁ ሰዎች የቤተሰቧን የወንዱንም ቤተሰብ አድራሻ እወቂ፣ እሱም ያንቺን አድራሻ ይወቅ። አድራሻ ተቀያየሩ። ብትጠፋፉ እስር ቤት አሁን እሱ እስር ቤት ገብቶ ነው አይደለ የተለያዩትና የተጠፋፉት። ብትጠፋፉ የሆነ ነገር ቢፈጠር ልጆቻችሁ እንዲጠያየቁ ሳይተዋወቁ እንዳይጋቡ በኋላ ቤተሰብ እና ይሄን ነገር ልብ አድርጉ። ቴንኪዩ ንግስቲ። አሁን ሚውቱን አብሪው። ልጋብዝሽ? ቆይ ልጋብዛት ቢሆን